በእስራኤልና ሐማስ መካከል ከተደረሰው ስምምነት በኋላ የመሳሪያ ድምጾች ረገብ ብለዋል። ለጋዛ ነዋሪዎችም እፎይታን የሰጠ ጉዳይ ሆኗል። ይሁን እንጂ የስምምነቱን ሙሉ ተፈጻሚነት በተመለከተ ከየአቅጣጫው ውጥረቶች እየተስተዋሉ ይገኛሉ። ፕሬዚዳንት ዶናልድ ትራምፕ በጋዛ ውስጥ የደም መፋሰስ ከቀጠለ ሐማስን ገብተን ከማጥፋት ውጭ ሌላ አማራጭ አይኖረንም ሲሉ አስጠንቅቀዋል። ትራምፕ ይህንን ያሉት ባለፈው ሳምንት በእስራኤልና በሐማስ መካከል የተደረሰውን የተኩስ አቁምና የታጋቾች የመልቀቅ ስምምነት ተግባራዊ መሆን ከጀመረ ወዲህ በጋዛ ውስጥ ያለውን አለመስማማት እያየለ ከመጣ በኋላ ነው። ቀደም ብሎም ሐማስ በስምምነቱ የተወሰኑ ነጥቦች ላይ እንዳልተስማማ ሲገልጽ ቆይቷል። ከነዚህም ውስጥ ከጋዛ አስተዳደር ምስረታ ጋር ተያይዞ የሐማስ አመራሮች የሚኖራቸውን ቦታ በተመለከተ ሲሆን፣ ሌላኛው ደግሞ ትጥቅ እንዲፈቱ የሚጠይቀው ነው። የእስራኤል ጦር ተቆጣጥሯቸው ከነበሩት ቦታዎች መካከል ከ50 በመቶ በላይ የሚሆነውን ለቆ ወጥቷል። ይህንን ቦታ ለመቆጣጠር በጋዛ የሚገኙ ሌሎች ታጣቂዎችና ሐማስ ተፋጠዋል። ቀደም ሲልም ተንታኞች እንደገለጹት እነዚህን ቦታዎች የሚቆጣጠር አካል የማይኖር ከሆነ ነገሮች ወደ ባሰ ሁኔታ እንደሚቀየሩ ሲያስጠነቅቁ ነበር። ለዚህም ይመስላል ትራምፕ በመፍትሄነት የግብጽ የኳታርና ሳውዲ አረቢያ ወታደሮች አካባቢውን እንደሚቆጣጠሩ የገለጹት። ይሁን እንጂ የአሜሪካ ወታደሮች በዛ እንደማይኖሩ ተናግረዋል። ትራምፕ ለጋዜጠኞች እንደተናገሩት ሐማስ በጋዛ ውስጥ የደም መፋሰሱን ካላቆመ ይወሰዳል ያሉትን እርምጃ የሚወስዱት የአሜሪካ ወታደሮች እንደማይሆኑ ገልጸዋል። እኛ ይህንን ማድረግ የለብንም። በጣም ቅርብ ይሆኑ አሉ፣ ወደ ውስጥ የሚገቡና ስራውን በቀላሉ የሚሰሩ ነገር ግን በእኛ ቁጥጥር ስር ናቸው ሲሉም ፕሬዚዳንቱ ተናግረዋል። ይሁንና ይህንን ንግግር እስራኤልን የሚገልጽ ስለመሆኑ አለመሆኑ በይፋ አልተናገሩም። ነገር ግን በስምምነቱ መሰረት የእስራኤል ኃይሎች የሚወስዱት እርምጃ የተኩስ አቁም ስምምነቱን የሚጥስ ሊሆን ይችላል። ትራምፕ ሀሳባቸውን በመቀየር አይታሙም። ከዚህ ቀደምም ሩሲያ ላይ የነበራቸውን አቋም በተደጋጋሚ ሲቀያይሩ ተስተውሏል። አሁንም ፕሬዚዳንቱ ከሐማስ ጋር በተገናኘ የአቋም ለውጥ አድርገዋል። ትራምፕ ማክሰኞ እንደተናገሩት ሐማስ አስቸጋሪ የሆኑ ታጣቂ ቡድኖችን በማውጣት በርካታ የወረበሎች ቡድን አባላትን ገድሏል። እውነት ለመናገር ይህ ብዙ አልረበሸኝም ብለው ነበር። ከዚህ በኋላ ነው እንግዲህ ሀሳባቸውን በተቃራኒ አቅጣጫ በማዞር ሐማስ በጋዛ ውስጥ የሚያደርገውን ግድያ ካላቆመ እርምጃ እንወስዳለን በማለት ያስጠነቀቁት። የሪፐብሊካኑ ፕሬዚዳንት ዶናልድ ትራምፕ በትሩዝ ማህበራዊ ሚዲያ ገጻቸው ላይ የለጠፉት ማስፈራሪያ እንዴት እንደሚተገብሩት አልገለጹም። በተመሳሳይ ዋይት ሀውስ ማብራሪያ እንዲሰጥ ለቀረበለት አስተያየት ምላሽ አልሰጠም። ነገር ግን ትራምፕ ሐማስ በግዛቱ ውስጥ ባሉ ተቀናቃኝ ወገኖች ላይ እየፈጸመ ላለው ግድያ ትዕግስት እንደሌላቸው ግልጽ አድርገዋል። ትጥቅ ይፈታሉ፣ ካልሆነ ትጥቅ እናስፈታቸዋለን፣ ይህም በፍጥነት ምናልባትም በኃይል ይሆናል ሲሉ ትራምፕ ተናግረዋል። ሐማስ እየወሰደ ነው የተባለውን እርምጃ በጋዛ ውስጥ የሚገኙና በእስራኤል የሚደገፉ ናቸው ባላቸው ጸረ ሐማስ እንቅስቃሴ ያደርጋሉ ባላቸው ጎሳዎች ላይ ነው። ከነዚህ ውስጥ በራፋ አካባቢ በተለይም በምስራቅ ክፍል ላይ የተመሰረተውና በያሲር አቡሸባብ የሚመራው አቡሸባብ ጎሳ አንደኛው ሲሆን ተዋጊዎችን በመመልመልና ደሞዝ በመክፈል ከእስራኤል ጎን ተሰልፈዋል በማለት ተወንጅሏል። ምንም እንኳን ውድቅ ቢያደርጉትም ሌላኛውና ዋነኛው ከስምምነቱ በኋላ ስሙ በስፋት ሲነሳ የቆየው ዶግሙሽ ነው። በጋዛ ውስጥ ካሉት ትላልቅና በደንብ ከታጠቁ ጎሳዎች አንዱ ነው። በታሪክም ከሐማስ ጋር የተወሳሰበ ግንኙነት ነበረው። አንዳንዴ ተቃውሞ፣ አንዳንዴ ውጥረት፣ አንዳንዴ ደግሞ ውስን ትብብር ነበረው። ከእስራኤል ጋር ተባብረዋል ተብሎ የተከሰሱ ሲሆን አንዳንድ አባሎቻቸውም በሐማስ ክስ ተገድለዋል። በተጨማሪም የሃሊስ ጎሳ የሐማስ ዋነኛ ተቀናቃኝ ከሆነው ፋታህ ጋር በፖለቲካዊ ግንኙነት የተቆራኘ እንደሆነ ይነገርለታል። ሌላኛው ደግሞ አልማጃይዳ ጎሳ ነው። ጸረ ሐማስ እንቅስቃሴን ያደርጋሉ የተባሉ ታጣቂዎች ብዙዎቹ የሰብአዊ እርዳታን በመጥለፍና ለትርፍ በመሸጥ ለጋዛ ረሃብ ቀውስ አስተዋጽኦ አድርገዋል ተብለውም ይወቀሳሉ። በትራምፕ የተዋወቀው የተኩስ አቁም እቅድ ሁሉም ታጋቾች በሕይወት ያሉና የሌሉ መመለስ እንዳለበት ይገልጻል። ነገር ግን በስምምነቱ መሰረት ያ ካልሆነ ስለ ሟች ታጋቾች መረጃን ማካፈልና በተቻለ ፍጥነት አሳልፎ ለመስጠት መሞከር አለበት። አሁን ላይ እስራኤል ሐማስ ተጨማሪ ታጋቾችን አስክሬን እንዲለቅ ስትጠይቅ፣ ሐማስ በበኩሉ ጊዜ እንደሚያስፈልገው አስታውቋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ረቡዕ ዕለት እንደተናገሩት ሐማስ የታጋቾቹን አስክሬን መመለስ በተመለከተ በተኩስ አቁሙ ስምምነት ላይ የተቀመጡትን መስፈርቶች እንዲያሟሉ ጠይቀዋል። እስራኤል ከግብጽ ጋር የጋዛ ራፋ መሻገሪያን ለመክፈት በዝግጅት ላይ መሆኗን፣ ፍልስጤማውያን ወደ ውስጥ እንዲገቡና እንዲወጡ ለማድረግ በዝግጅት ላይ መሆኗን ገልጻለች። በሐማስ የተያዙት የታጋች አካላት ወደ ነበሩበት መመለስ ላይ የተነሳው ውዝግብና ሌሎች ያልተፈቱ የእቅዱ ክፍሎች የሆኑ የታጣቂዎችን ትጥቅ ማስፈታትና የጋዛ ወደፊት አስተዳደር ሀሳብ ከወዲሁ ውድቅ እንዳይሆን ያሰጋል። ሐማስ በምርኮ ይዟቸው የነበሩ የሟች አስክሬኖችን ወደ ቀድሞ ቦታ በመመለስ ሂደት እያደረገ ያለው እንቅስቃሴ የእስራኤል ባለስልጣናትን አስቆ
አስቆጥቷል። ሐማስ በዚህ ሳምንት መጀመሪያ ላይ ከስር ከተለቀቁ 20 ታጋቾች በተጨማሪ 28 አስክሬኖችን ለመመለስ የተኩስ አቁም ስምምነት አካል ለማድረግ መስማማቱ ይታወሳል። የእስራኤል መከላከያ ኃይል ሐማስ ካስረከባቸው አስክሬኖች መካከል አንዱ ከታጋቾች ውስጥ አንዱ አልነበረም ማለቱ ይታወሳል። በብሔራዊ የፎረንሲክ ሕክምና ምርመራ መጠናቀቁን ተከትሎ በሐማስ ለእስራኤል ያስረከበው አራተኛው አካል ከታጋቾች ጋር አይመሳሰልም። ሐማስ የሞቱትን ታጋቾች ለመመለስ አስፈላጊውን ሁሉ ጥረት ማድረግ ይጠበቅበታል ሲል አይዲኤፍ አስታውቋል። ሁለት ከፍተኛ የአሜሪካ አማካሪዎች ሐማስ በሕይወት የሌሉ ሰዎችን ለመመለስ እየሰራ መሆኑን አረጋግጠዋል። በይፋ አስተያየት እንዲሰጡ ያልተፈቀደላቸው በመሆኑ ስማቸው ሳይገለጽ ለጋዜጠኞች የገለጹት አማካሪዎቹ ሐማስ ስምምነቱን ጥሷል ብለው እንደማያምኑ ተናግረዋል። አሁን ላይ በርካታ ውጥረቶች ተስተውለው ስጋቶች ቢጨምሩም የሁለት ዓመቱን ጦርነት ለመቋጨት ስምምነቱ ተስፋን ሰጥቷል። ይህ ስምምነት ለጋዛ ነዋሪዎች ትልቅ ረፍትን ቢሰጥም እንኳን በእስራኤል የኔታንያሁ መንግስት ላይ የሚደርሰውን ጫናም የቀነሰ ነው ተብሏል። ኔታንያሁ በሀገር ውስጥ ፖለቲካው ላይ ጫና በርትቶባቸዋል። ከፖለቲካው ጫና ባለፈ ወታደራዊ መሪዎቻቸውም ጭምር በጋዛ የሚደረገውን እንቅስቃሴ በመተቸት ኔታንያሁን ሲቃወሙ ቆይተዋል። ከስልጣናቸው እስከ መነሳትም ደርሰዋል። በርካታ ምዕራባውያን ሀገራትም ለፍልስጤም መንግስት በቅርብ ወራት በይፋ እውቅናን ሰጥተዋል። ከእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ መንግስትና ዋሽንግተን ከፍተኛ ተቃውሞ ቢገጥማቸውም ሮይተርስ 13 የአሁንና የቀድሞ የእስራኤል ባለስልጣናትንና ባለሙያዎችን አነጋግሮ በግጭቱ እየደረሰ ያለውን ሰብአዊ ጉዳት ለእስራኤል ትልቅ ስም ያለው ኪሳራ እንዳስከተለ አምነዋል። ብዙዎቹ በዚህ ሳምንት የእስራኤል ታጋቾችና የፍልስጤም እስረኞች የመልቀቅ ስምምነት የመጀመሪያ ምዕራፍ የእስራኤልን መልካም ስም የማደስ ሂደት ሊጀምር እንደሚችል ያላቸውን ተስፋ ገልጸዋል። አንድ ስማቸው እንዳይጠቀስ የፈለጉ የእስራኤል ባለስልጣን ይህ እስራኤል በጦርነት ወቅት ያጣችውን ርኅራሄና ህጋዊነት መልሶ እንድታገኝ ሊረዳ ይችላል ብለዋል። የቀድሞው የእስራኤል ወታደራዊ ዓለም አቀፍ ቃል አቀባይ ፒተር ሌርነር ይህ በቃላት ብቻ ሳይሆን በኔታንያሁ መንግስት በኩል የፖሊሲ እርምጃ ያስፈልገዋል ብለዋል። ለሰላም ግልጽ፣ ታማኒነት ያለው ቁርጠኝነት፣ የንጹሐን ህይወት መጠበቅ፣ ዓለም አቀፍ ህግጋትን ማክበርና በአህጉራዊና ሰብአዊ አጋርነት ላይ ከፍተኛ መዋዕለ ንዋይን ማፍሰስ ያስፈልጋል ሲሉም አሳስበዋል። የጠቅላይ ሚኒስትር ኔታንያሁ ቢሮ በጉዳዩ ላይ አስተያየት እንዲሰጥ ለቀረበለት ጥያቄ ምላሽ አልሰጠም። የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር ጦርነቱ ያስከተለውን ዲፕሎማሲያዊ ተጽዕኖ አስመልክቶ ከኔታንያሁና ከሌሎች ሚኒስትሮች ጋር በዝግ ስብሰባ ላይ ማስጠንቀቂያቸውን አሰምተዋል ሲሉ በስብሰባ ላይ የተገኙ ሁለት ባለስልጣናት ተናግረዋል። በተመሳሳይ የውጭ ጉዳይ ሚኒስቴር አስተያየት እንዲሰጥ ለቀረበላቸው ጥያቄ ምላሽ አልሰጡም። በነሐሴ ወር በተሰራ ጥናት ከ66 በመቶ በላይ የሚሆኑ እስራኤላውያን በዓለም አቀፍ ደረጃ ሊገለሉ እንደሚችሉ አሳስቧቸዋል። የብሔራዊ ደህንነት ጥናት ኢንስቲትዩት በሰኔ ወር ባደረገው ጥናት ከነበረው 55 በመቶ ጋር ሲነጻጸር ጭማሪን አሳይቷል። በነሐሴ ወር አንድ ዓለም አቀፋዊ የረሃብ ተቆጣጣሪ ጋዛ ከተማና አካባቢው በረሃብ እየተሰቃዩ መሆናቸውን ገልጾ ነበር። ከዚያም የተባበሩት መንግስታት ድርጅት አጣሪ ኮሚሽን ባለፈው ወር እስራኤል በጋዛ ላይ የዘር ማጥፋት ወንጀል ፈጽማለች በሚል ከሷል። የእስራኤል መንግስት በበኩሉ ጦርነቱ ከፍልስጤም ህዝብ ጋር ሳይሆን በሐማስ ላይ ነው በማለት ክሱን ደጋግሞ ውድቅ ሲያደርግ ቆይቷል። የኔታንያሁ መንግስት በጋዛ ጦርነት ስላስከተለው ሰብአዊ ተጽዕኖ በምዕራቡ ዓለም ካሉ ስጋቶች ጋር በዲፕሎማሲያዊ መንገድ ንግግር አለማድረጋቸው ደግሞ የእስራኤልን መገለል አባብሶታል ነው የተባለው። ለዚህም አንዳንድ የቀድሞ ባለስልጣናት በእስራኤል በኩል የተቀናጀ የመረጃ ልውውጥና ግብዓት እጥረት መኖሩን ገልጸዋል። የቀድሞ የእስራኤል ጦር ቃል አቀባይ ሪቻርድ ሄግ ጦር ሰራዊቷ በጋዛ ዘመቻ ዋና የመረጃ ምንጭ ያደረገችው እስራኤል ዓለም አቀፍ ግንኙነትን ለመቆጣጠር ውጤታማ የሲቪል የመረጃ ምንጭ መመስረት አለባት ብሎ እንደሚያምኑ ተናግረዋል። በጦርነቱ የመጀመሪያ ወራት በእስራኤል የውጭ ጉዳይ ሚኒስቴር የፐብሊክ ዲፕሎማሲ ምክትል ዋና ዳይሬክተር ሆነው ያገለገሉት የቀድሞ አምባሳደር ኢማኑኤል ናሾን እንዳሉት እስራኤል በዓለም ላይ ያላትን መልካም ስም ለማሻሻል የመጀመሪያው እርምጃ ምርጫና አዲስ መንገድ የሚጀምርበትን አዲስ መንግስት መምረጥ ነው ብዬ አስባለሁ። ይህም ከጦርነት መማርን ይጨምራል ብለዋል። ምናልባትም ንግግራቸው ኔታንያሁ ላይ ያለውን የውስጥ ጫና የበለጠ የሚያጠናክር ሀሳብ ሊሆን ይችላል።